እሺ አመሰግናለሁ። ዛሬ ወደዚህ የመጣንበት ዓላማ ስልሜ ለሰላም በሚል መሪ ቃል የስልሜ ሳምንት ፕሮግራም ጋዜጣዊ መግለጫ ወይም ስለ ፕሮግራሙ ይዘትና አጠቃላይ ሁኔታ ገለጻ ለመስጠት ነው ማለት ነው። ይህም ማለት ሀገራችን ኢትዮጵያ ብዛ ብሔር፣ ብዛ እሴትና ብዛ ታሪክ ባለቤት ነች። ከዚህም አንዱ በሀገራችንም አልፎ በዓለም ደረጃ በተለያዩ ታዋቂ አርቲስቶች፣ ተጫዋቾች እውቅናና ተወዳጅነትን ያገኘው የኛ የሀዲያ አንዱ ባህላችን ስልሜ አንዱ ነው። ስለዚህ ከዚህ አንፃር የሀዲያውን ስልሜን ለማስተዋወቅ ሰፊውን ሽፋን እንዲያገኝ ከማድረግ አንፃር ትልቅ ኢቨንት አዘጋጅተናል ማለት ነው። ይህም ኢቨንት ስልሜ ለሰላም በሚል የ5 ኪሎ ሜትር የስልሜን ትርኢት ማሳየት ነው ማለት ነው። ያ ማለት በአንድ መስመር ላይ 5 ኪሎ ሜትር ያም ከኮሎኔል በዛብህ ጴጥሮስ አደባባይ እስከ ሽላንሻ በስልሜ ተያይዞ ትርኢት የምናዘጋጅ ይሆናል ማለት ነው። ይህም የካቲት 28 6ኛ ወር 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በደማቅ ሁኔታ አደባባይ ላይ ኮሎኔል በዛብህ ጴጥሮስ አደባባይ ተገናኝተን መላው የሆሳዕናና አካባቢ ህዝብ፣ ወጣቱ፣ ሴቱ፣ ህፃናቱ ሳይቀር ከ5000 በላይ ህዝብ ይገኛል ተብሎ የሚገመት ትልቅ ፕሮግራም ነው ማለት ነው። በዚህ ፕሮግራም ላይ አሁን ኮሙኒኬት እያደረግን ንግግር የጀመርነው አንዱ የአፍሪካ ድንቃድንቅ ምዝገባ ተቋም ከኛ ጋር ኮሙኒኬሽን ጀምሯል ማለት ነው። ይህን ፕሮግራም ስናዘጋጅ ከባህል ቱሪዝም ከስልሜ ፊልም ፕሮዳክሽን ጋር አብሮ አንድ በመሆን የሆሳዕና ከተማ ባህል ቱሪዝም ነው ይህንን አይዲያ ይዞ ወደዚህ የመጣው። ስለዚህ እንዳያችሁ ስልሜ ማለት ጥሬ ትርጉሙ ቀይ፣ ቆንጆ፣ ለግላጋ የሀዲያ ልጃገረድ እንደማለት ነው። በዚህ ላይ ደግሞ በሚገርም ሁኔታ ለሀገራችንም አልፎም ለዓለም የሚጠቅ ሰላምን፣ መቻቻልን፣ አንድነትን፣ መያያዝን፣ ስልሜ መሆንን፣ ቃል የገቡትን መተግበርን የሚያሳይ ትልቅ እሴት ያለበት ነው ማለት። ይህ ማለት መሪን መከተልን፣ መሪን መስማትን፣ መቻቻልን የሚያሳይ ትልቅ እሴት ያለበት ነው ማለት። ይህ ማለት አንድም በማወቅም ባለማወቅም ወጣ ያለ ሰው ካለ በአለንጋ ገረፍ ተደርጎ ወደ መስመር እንዲገባ የሚደረግበት ትልቅ እሴት ያለው ትልቅ መያዝ ትልቅ ትርጉም ያለው ባህላችን ነው ማለት ነው። ይህንን በዓለም እንድታወቅ ከማድረግ አንፃር የመጀመሪያ በዓለም ታዋቂ የሆነ የ5 ኪሎ ሜትር የስልሜ በአንድ መስመር ተያይዞ የሚሄዱበትን ፕሮግራም አዘጋጅተናል። ይህ ፕሮግራም ሁላችንም የአካባቢያችን የማህበረሰብ ክፍል የሚያገናኝ አንድ አድርጎ ይህንን ስራ እንድንጨርስ የሚያደርግ ነው ማለት ነው። ይህ ማለት ደግሞ በሌላ በኩል የሀዲያ ስልሜ ማለት መደመር ነው ማለት ነው፣ መያያዝ ነው። በሌላ በኩል የሀዲያው ስልሜና የኢትዮጵያ ቀይ ባህር ማይለያዩ ናቸው ማለት ነው። አሁንም ደግመዋለሁ፣ የሀዲያ ስልሜውና የኢትዮጵያ ቀይ ባህር አይለያዩ። ለጊዜ ቢዘናጉ ከመስመር የወጣ ቢመስልም ተመልሶ ለዓላማ ወደ መስመር የሚገቡበት ነው ማለት ነው። ስለዚህ ሰፋ ያለ አገራዊ እይታ ያለው ኢቨንት ነው የምናዘጋጀው። በዚህ አጋጣሚ መላው ይህንን ቪዲዮና የተለያዩ ማህበራዊ ሚዲያ ላይ የሚከታተሉ ተሳታፊዎች ሌሊት ወጥተን በሚያምር መልኩ ኢቨንቱ በጣም ደስ በሚል ታዋቂ የሀገራችን ሰዎች እንዲገኝ ለማድረግ እየሞከርን ነው። የከተማችን የዞናችን የስፖርት ቤቶች፣ ማህበራዊ ሚዲያ አንቂዎች፣ የተለያዩ ታዋቂ ከፍተኛ አመራሮች የሚገኙበት ፕሮግራም እንደሆነ ለማሳየት ነው። አመሰግናለሁ ማለት ነው። በዚህ የአፍሪካ ድንቃድንቅ ምዝገባ ተቋም በቀኑ ለመገኘት ፖዚቲቭ ምላሽ ሰጥቶኛል፣ ይገኛል ብለንም ተስፋ እናደርጋለን። ታላቅ ስልሜያችንን ከፍ አድርገን የምናሳይ እንደሆነ እንድታውቁ። የሆሳዕና ከተማ ባህልና ቱሪዝም ጽሕፈት ቤት ከስልሜ ፊልም ፕሮዳክሽን ጋር በጋራ በመሆን ስልሜን ለሰላም የሚለውን የፌስቲቫል አመታዊ ፌስቲቫል ነው። ይህንን እኔ ትንሱ ብዙ ነገሩን ስለ ባህሉ ስለ ስርዓቱ ተናግሯል። እኔ ደግሞ ኢቨንቱ ምን አይነት ኢቨንት ነው የሚዘጋጀው የሚለውን እና ስለ ፕሮዳክሽኑ አንዳንድ ነገር እላችኋለሁ ማለት ነው። ያው ስልሜ ፊልም ፕሮዳክሽን
ከ2009 ጀምሮ በሆሳዕና ከተማ በሀዲያ ዞን ተመስርቶ የተለያዩ ስራዎችን እየሰራ ያለ ፕሮዳክሽን ነው። ከመንግስት አካላት ከተለያዩ ድርጅቶች ከግለሰቦች ጋር እየሰራ ያለ ተቋም ነው። አሁን ደግሞ ሆሳዕና ከተማ ባህልና ቱሪዝም ጋር በጋራ በመሆን ሰለሜ የተሰየመውን የሀዲያን ባህል የሚያሳይ ወግ ስርዓትን የሚያሳይ ብዙ አይነት ትርጓሜ ያለውን ይህንን ባህላዊ ኩነት እንዴት አድርገን ከዞን ባለፈ በመጀመሪያ ደረጃ በዞን ውስጥ ያሉ ሰዎች አጠቃላይ ለዚህ ትኩረት ወይ ደግሞ ግንዛቤ እንዲኖራቸው የበለጠ ያው ቢኖረውም ግን አይከን ሆኖ ጎልቶ እስካሁን ድረስ ያልወጣበት ነገር ስላለ እንዴት ጎልቶ መውጣት አለበት። ሁለተኛ ደግሞ ይሄ በመጀመሪያ ደረጃ የዚህ ዙር ሁኔታው በአፍሪካ ድንቃድንቅ ላይ ማስመዝገብ ነው። አፍሪካ ድንቃድንቅ ፕሮፖዛሉን አይቶታል፣ ባለሙያ ልኳል። ቀጥታ በአፍሪካ ድንቃድንቅ ለመመዝገብ ምንድነው የሚቀረው? መጥቶ ኮንተንቱን ያሟላሉ የሚለውን ገምጋሚዎችን ልኮ ኮንተንቱን የዕለቱ ቀን ተገኝቶ ማየት ነው። እኛ ደግሞ ምንድነው ያሰብነው ሰለሜ የተሰኘውን ባህላዊ ትርኢት ከ5000 ሰው በላይ ሊሳተፍበት ይችላል ብለን አቅደን ነው የተነሳ ነው። ስለዚህ 5000 ሰው ተያይዞ ያን ትርኢት አሳይቶ ያንን በአፍሪካ ድንቃድንቅ ላይ በመጀመሪያ ደረጃ ማስመዝገብ ነው። ሁለተኛ ደግሞ በዩኔስኮ ላይ ቀጣይ በዩኔስኮ ላይ ዓለማችን ላይ ካሉ የጎዳና ላይ ፌስቲቫል ባህላዊ ፌስቲቫሎች እነ ስፔን፣ ብራዚል የተለያዩ ሀገራት ላይ የሚደረጉ የጎዳና ላይ ፌስቲቫሎች አሉ፣ ህዝብ በመኪስ የሚወጣበት። ስለዚህ በዩኔስኮ ላይ ይህንን ትርኢት የሰለሜን ትርኢት እዚሁ ከተማው ላይ በማካሄድ ረዥም ሰልፍ ያለውንና በርካታ ሰዎች የተገኙበትን ትርኢት አድርጎ በዩኔስኮ ላይ ማስመዝገብ ነው። ያ በዩኔስኮ ላይ የማስመዝገቡ ሂደት እንዳለ ሆኖ ዋናው ምንድነው ሰለሜ በጣም ብዙ አይነት ትርጓሜ ስላለው ውስጡ ላይ በጣም ባህላዊ ትርጓሜ ስላለው ያን ትርጓሜ ለትውልዱ ማስተላለፍ ነው። ምክንያቱም ሰለሜ በትርኢቱ ላይ እንደምታዩት ከፊት ሆኖ የሚመራው አለንጋ ይዞ የሚመራው የተመረጠው ሰው ከኋላ ያለውን የማስከተል የመምራት የአመራር ብቃትን ከኋላ የሚከተለው ደግሞ የመመራት ብቃትን ለቅቡልነት ያለው ባህሉ ማህበረሰቡ ለመንግስቱ ለሀገረ መንግስት ስርዓቱ ቅቡልነት ወይ ደግሞ ተቀባይነት እንዳለው ባህሉን ወጉን ስርዓቱ ተከትሎ የሚኖር ሲወጣ ከባህሉ ከስርዓት ሲወጣ ደግሞ ከመለስ የሚታላቅ ሰው እንዳለ የሚያመለክት በጣም ብዙ ትርጓሜ ያለው ስለሆነ ይሄንን ለትውልድ ማስተጋባት ይሄንን ስርዓት ለትውልድ ማስተጋባት። ሁለተኛ ደግሞ ሰለሜ ሌላኛው ጥሬ ትርጉሙ አይ ቆንጆ መልከ መልካም የሀዲያ ልጃገረድ ማለት ነው። ይህንንም ታሳቢ አድርጎ ደግሞ ምን እናዘጋጃለን? ሚስ ሰለሜ የተሰኘ አመታዊ ከዚህ ከእንትኑ ባሻገር ከጎዳና ላይ ፌስቲቫሉ ባሻገር በአዳራሽ ውስጥ የሚካሄድ ደግሞ ምን አለ? ሚስ ሰለሜ የተሰኘ የቁንጅና ውድድር አለ ማለት ነው። ስለዚህ በየአመቱ ተወዳዳሪዎች ሴትም ብቻ ተሳታፊ ያደረገ ተወዳዳሪ ከዛ በኋላ ያቺ ሴት የምትመረጠዋ አመቱን በሙሉ የሚስ ሰለሜና የሰላምም አምባሳደር። ምክንያቱም ዞናችን ከተማችን እንደምታውቁት በኢትዮጵያ ደረጃ ካሉ ዞኖች እስከዛሬ ድረስ ሰላሟን አስጠብቃ የኖረች ህዝቡ ተቻችሎ ተዋዶ በህብረ ብሔራዊ የሆነች ከተማና ዞን ስለሆነች ስለዚህ ያንን እምትወክል ሚስ ሰለሜ ወይ ደግሞ የሰላም አምባሳደር አመቱ ሙሉ የምትሆን በዛ ላይ በቁንጅና ውድድሩ ላይ ትመረጣለች ማለት ነው። ስለዚህ ይህን የትርኢት እንግዲህ እንዳልኳችሁ የመጀመሪያ እንትናችን ለትውልዱ ማስተጋባት ሰለሜ የተሰኘውን ባህላዊ ስርዓት በአንድ አይከን የሆነ በሀዲያ ዞን ውስጥ ወይ ደግሞ በሀዲያ ማህበረሰብ የሚከወን የጋራ የሆነ ሁሉም ሰው የሚሳተፍበት የጋራ የሆነ ትልቅ ፌስቲቫል በየአመቱ አመታዊ የሆነ ፌስቲቫል ሰው ከሰው አደባባይ ወጥቶ የሚገናኝበት አንድ የሆነበት በተለያየ አካባቢ ሰው አሁን ላይ ከከተማ ደረጃ ምናልባት ያሰብነው እንደዛ ነው። ነገ ደግሞ አጠቃላይ ከዞን ደረጃ መጥተው በጋራ ተገናኝተው ያችን ቀን ያን በሰለሜ ስርዓት ምክንያቱም ህፃናትን በህፃናት መስመር አለ፣ የወጣቶች አለ፣ የአዋቂዎች አለ፣ የአመራሮች አለ ደግሞ ሽማግሌዎችንም ያካተተ ትርኢቶች ስለሚኖሩ ስለዚህ በዛ ላይ ወጣቱ ወይ አጠቃላይ ማህበረሰቡ አደባባይ ላይ ተገናኝቶ
ስለ ሰላምና ስለ መያ ስለ አንድነት የሚያወራበት ቀን እንዲሆን አመታዊ ክብረ በዓል እንዲሆን ታሳቢ ተደርጎ የተዘጋጀ ስለሆነ በዚህ ፕሮግራም ላይ እንግዲህ እኛ በዋናነት ይሄንን ፕሮግራም እንዳልኳችሁ አፍሪካ ድንቃ ድንቅ ጋር ንግግር ጀምረናል። ፕሮፖዛሉን አክሰፕት አድርገውታል፣ ተቀብለውታል። ቀጣይ የሚሆነው ምንድነው መመዝገብ አለ ሄዶን ኢቭን በዚህ የመመዝገብ እድል ይኖረዋል ብለን እናስባለን። ባይሆን ግን ኔክስት በእርግጠኝነት መስፈርቱን አሟልተን ምን መዘገብ ይሆናል ማለት ነው። ያ ሆነ ማለት ደግሞ አንድ አይከን የሆነ ነገር ተመዘገበ። በባህል ኩነት ውስጥ ካሪያ ባህላዊ ኩነት ስርዓቶች ውስጥ አንዱ በአፍሪካ ድንቃ ድንቅ ደረጃ ተመዘገበ፣ እውቅና ተሰጠው ማለት ነው። ስለዚህ እንደዚህ አይነት ጥረቶች ስላሉ አጠቃላይ ይህንን ፕሮግራም የምትመለከቱ ተሳታፊዎችም በእለቱ አንደኛ ጠዋት ነው፣ ሁለተኛ ስርዓቱ እንደ ስፖርት ያለ ትርኢት ስለሆነ ሁላችሁ ተገኝታችሁ እንድትሳተፉ በአክብሮት እንጠይቃለን።